ፕሬዝዳንቱ እንዴት ተረፉ? እነሆ የቀውሱ ምሽት ሙሉ ኦፕሬሽን በድንገት ወደ ቀውስ የተለወጠው የፕሬዝዳንት ዶናልድ ትራምፕ የአማሪ ራት ግብዣ። Scary moments tonight at the White House Correspondents' Dinner after shots rang out just outside the ballroom and President Trump and others were quick. ዘንተው በራት ግብዣ ላይ የተገኙ የአሜሪካ ባለስልጣናት በጸጥታ ኃይሎች ግርግር ታጅበው ማምለጥ ግድ ብሏቸዋል። የራት ግብዣው አዳራሽም በፍጥነት ባዶ ሆኖ የጸጥታ ኃይሎች አካባቢውን በፍጥነት ተቆጣጠሩት። ፕሬዝዳንት ዶናልድ ትራምፕን ጨምሮ በአሜሪካ የትራምፕ አስተዳደር ውስጥ አሉ የተባሉ ቁልፍ ሰዎች በተገኙበት እየተካሄደ በነበረው አንድ የጋዜጠኞች ራት ግብዣ ላይ ፕሬዝዳንት ዶናልድ ትራምፕ ለጥቂት ከግድያው አመልጠዋል። ይህን እጅግ አስገራሚ ክስተትም ዓለም አቀፍ መገናኛ ብዙሃን እየተቀባበሉት ይገኛል። በዚህ ራት ግብዣ ላይ ትራምፕ፣ ምክትል ፕሬዝዳንታቸው ጄዲ ቫንስ፣ የመከላከያ ሚኒስትሩ ፒት ሄግሴት፣ የውጭ ጉዳይ ሚኒስትሩ ማርኮ ሩቢዮና ሌሎች በርካታ የትራምፕ አስተዳደር ባለስልጣናት ተገኝተው እንደነበርም የወጡ ዘገባዎች አመላክተዋል። ፕሬዝዳንት ዶናልድ ትራምፕ በዚህ ራት ግብዣ ላይ የተገኙትም ከባለቤታቸው፣ ከካቢኔ አባላት ብሎም ከሚኒስትሮቻቸውና ከሌሎች የቅርብ ሰዎቻቸው ጋር ነበር። መናዋጋ አለው በክብር የመጡ ጋዜጠኞችና ከፍተኛ ባለስልጣናት በክብር አዳራሹን ለቀው ሊወጡ አልቻሉም። በድንገት የተፈጠረ የተኩስ ሩምታ ሁሉንም ድባብ ቀይሮታል። ባለስልጣናቱም በጥባቂዎቻቸው የተገፉና የተገፈጠሩ አዳራሹን ለቀው ሲወጡ ታይተዋል። ፕሬዝዳንት ትራምፕ የዝግጅቱ ደረጃ በሚጠብቀው የተመረጠ ሱፋቸውን ከነጭ ሸሚዝና በተርፍ ላይ ከረባታቸውን አድርገው በዝግጅቱ ላይ ተገኝተው ነበር። በመጨረሻ የታየው ታሪክ ግን ሌላ ለመሆን በቅቷል። ትራምፕ ሆኑ ሌሎች አሜሪካ ፕሬዝዳንቶች ምን ማለት ዝግጅት ላይ ቢሆኑ በተለያዩ ሀገራዊና ዓለም አቀፋዊ ጉዳዮች ላይ ከስር መረጃዎች እንዲደርሷቸው ይደረጋል። ለዚህ የተዘጋጁና በጽሑፍ መልእክቶችን ለፕሬዝዳንቱ የሚያስተላልፉም ጆሮ የሚባሉ ሰዎች አሉ። ብቻ እንደሆነ የጽሑፍ መልእክት ለትራምፕ ደረሳቸው። መልእክቱን ተከትሎም ከሆነ አቅጣጫ የረብሻ ድምፅ መሰማት ጀመረ። በዚህ ወቅት የትራምፕ ባለቤት የሆኑት ቀዳማዊት እመቤቷም ቀድመው ነቁ። Okay, so it looks like our mics are hot. So I think I saw the First Lady put her hand over her mouth. She clearly heard gunshots or something. ክስተቱ በተፈጠረበት ወቅት እዚያ የነበሩትና ምን አይነት የግርግር ድባብ እንደነበር ትዝብቷን ያጋራችው የዋይት ሃውስ የሲቢኤስ ጋዜጠኛ ኦሊቪያ ዘርዘር አድርጋ ተናግረዋለች። ሁላችንም ጥሪ የደረሰን ጋዜጠኞች ግብዣውን በዋሽንግተን ሂልተን ሆቴል ለመታደም ተገኝተናል። ጋዜጠኞች ብቻ ሳይሆን በርካታ ጥሪ የተደረገላቸው ፖለቲከኞችና ሌሎች እንግዶችም በቦታው ተገኝተው ነበር። ሁላችንም በተመደበልን ቦታው ነን በመጫወት ላይ ነበር። በዚህ መሃል ግን በድንገት አንድ የሆነ ከፍ ያለ ድምፅ ተሰማ። የአዳራሹ የህዝብ ቃታ ከፍ ያለ ስለነበር አንድ የሆነ ሳህን የወደቀ ነበር የመሰለን። ከዚያም አውቶማቲክ በሚመስል መልኩ ተጨማሪ የተኩስ ድምጾችን ሰማን። የጸጥታ አካላት መሯሯጥ ጀመሩ። በዚህ ወቅት ብዙዎቻችን ራሳችንን ለማዳን ከየወንበሮቻችን ወርደን ጠረጴዛ ስር ገባን። የጸጥታ ኃይሎችም እንዳትንቀሳቀሱ በማለት ተደጋጋሚ ማስጠንቀቂያ መልእክቶችን ያስተላልፉ ነበር። በኋላ የተረዳነው ተኩስ የከፈተው ሰው ከየት አቅጣጫ ነው የተኩስ እንደነበር ስላልታወቀም የጸጥታ አካላት ይህን ሰው ለማግኘት በከፍተኛ ደረጃ እየተራወጡ ነበር። ሌላው ቀርቶ የሆቴሉ ክችን ሳይቀር መሳሪያ ደቅነው ገብተው ነበር ስትል ትዝብቷን ተናግራለች። We had just sat down for dinner, conversation was flowing, and then all of a sudden we heard what sounded like 3 to 4 successive shots. Originally it sounded like plates had fallen, loud noises, but I was there in Butler. That was gunfire and we knew it. We jotted down, got on the ground, got under the tables. Everyone was gathered underneath there. ከዚያው የጸጥታ ኃይሎች ግብግብና ግርግር በኋላ ፕሬዝዳንት ዶናልድ ትራምፕ በተረጋጋ ሁኔታ አንድ ጋዜጣዊ መግለጫን ሰጥተዋል። ፕሬዝዳንቱ ድርጊቱ መፈጠሩን ተከትሎ በጸጥታ ኃይሎች መድረክ ላይ እቅፍ ድግፍ ተደርገው ተወሰዱ። በቅጽበት የአዳራሹ ድባብ ተለወጠ። ጩኸት፣ ግርግር፣ ሩጫ፣ አንዱ በሌላኛው ላይ መዝለል ከሰዓታት በፊት በሚያምር ድባብ ውስጥ የነበረውን የራት ግብዣ አዳራሽ መስተዋል ጀመሩ። ማን ከየት አቅጣጫ ሊተኩስ እንደሚችል በግልጽ የታወቀ ነገር አልነበረም። የትራምፕ የጸጥታ ኃይሎች መሳሪያዎቻቸውን በማውጣት ወደ ታዳሚው ደቀኑ።
ከመድረኩ ፊት ለፊት ከታዳሚው ጀርባ የነበሩ ሌሎች የጸጥታ ኃይሎችም አውቶማቲክ ሽጉጦቻቸውን ደቅነው በጩኸትና በሩጫ አንዳንዶቹም እየዘለሉ ወደፊት መሮጥ ጀመሩ። በመሃል ከሆነ አቅጣጫ የተኩስ ድምፅ ይሰማ ነበር። ለጊዜው በዚህ ረብሻ ድንጋጤ በተፈጠረበት አስደንጋጭ ድባብ ውስጥ ምን እየተፈጠረ እንደሆነ ለማወቅ እጅግ አስቸጋሪ ነበር። ምን እየሆነ ነው? የተፈጠረው ነገር ምንድነው? በአሜሪካ አመፀኞች አንድ ቦታ ላይ ታጥቀው በመግባት መተኮስ ልምዳቸው ቢሆንም ይህንን የጸጥታ ኃይሎችን ጥሶ ሊገባ እንዴት የሚችል ሰው ተገኘ የሚለው ጥያቄ በበርካቶች አእምሮ ውስጥ ይመላለስ ነበር። በዚያ እጅግ ወሳኝ ነው በተባለው መድረክ ላይ የተፈጠረው ክስተት ለበርካታ መገናኛ ብዙሃን ሰበር በሰበር ቢሆንም ድርጊቱን ማን ፈጸመው እንዲሁም እንዴት ሊፈጸም ቻለ በሚለው ዙሪያም ማንም ምንም አይነት ፍንጭ ሊሰጥ አልቻለም። በዚህ መሃል ኤፍቢአይ አፋጣኝ መረጃዎችን በመሰብሰብ ለህዝቡ ግልጽ ማድረግ ስለነበረበት አፋጣኝ የምርመራ ስራዎችን ጎን ለጎን ይካሄድ ነበር። ኤፍቢአይ ስራውን እየሰራ ፕሬዝዳንቱን የማረጋጋት ስራ እንዲሁም የምርመራውን የመጀመሪያ ፍትህ ግኝት ደግሞ ለፕሬዝዳንትና ቅርብ ሰዎቻቸው የማደርሱ ስራ ከስር ከስር ይከወን ነበር። መድረኩ የጋዜጠኞች የራት ግብዣ በመሆኑም ጋዜጠኞች መረጃውን እዚያ ሆኖ ለማነፍነፍ ከኮሪደር ይሯሯጡ እንደነበር የተወሰዱ ተንቀሳቃሽ ምስሎች ያሳያሉ። በፍተሻ ኬላው አካባቢ ተኩስ እርምታውን ያርከፈከፈው የ31 ዓመት ሰው በአንድ የዩናይትድ ስቴትስ ሚኒስትሪ አገልግሎት ወይንም ሴክሬት ሰርቪስ ላይ ጉዳት አደርሷል። የጸጥታ ኃይሉ የጥይት መከላከያ አድርጎ ስለነበር ያስተናገደው ጉዳት ውስን እንደሆነ ግን ተነግሯል። ያም ሆኖ ግን በፍጥነት ወደ ሆስፒታሎች ተወስዶ የሕክምና ክትትል እየተደረገለት እንደሚገኝ ዘገባዎች አመላክተዋል። ከዚያም ትራምፕን የማረጋገጥ ስራ እንደተጠናቀቀና እንዲሁም ተፈጠረ የተባለው ድርጊት የተወሰነ ምርመራ መረጃ እንደተጠናቀቀም ለእሳቸውና ለቅርብ ጓዶቻቸው ማብራሪያ ተሰጠ። ፕሬዝዳንቱም የተሰጣቸውን መረጃ ሰብስበው በተረጋጋ መንፈስ ይህ ፈጽሞ ያልተጠበቀ ክስተት ነው በማለትም መግለጫቸውን መስጠታቸውን ቀጠሉ። Well, thank you very much. That was very unexpected. ይህ ከዚያ ሁሉ ግርግርና ውጥረት በኋላ በብዙ የሚጠበቅ መግለጫ ነበር። ትራምፕ እሳቸውን ሊገል ነበር በተባለው ተጠርጣሪ ዙሪያ በሰጡት ማብራሪያቸው እንዲህ ሲሉ ተሰምተዋል። የአሳዛኝ ድርጊት የተፈጠረው የመናገር ነጻነት ጋር በተያያዘ እየተካሄደ በነበረው የራት ግብዣ ላይ ነው ሲሉ ተደመጡ። በዚህ የተኩስ ልውውጥ ውስጥ አንድ የጸጥታ አካላችን ላይ በቀጥታ ተተኩሶ ነበር። ሆኖም የጥይት መከላከያ አድርጎ ስለነበር የተተኮሰበት ጥይት ጉዳት ሊያደርስበት አልቻለም ሲሉም የተናገሩት ፕሬዝዳንት ትራምፕ ድርጊቱን ሊፈጽም የነበረው ሰው ተይዟል ሲሉ ተደመጡ። ይህ ሰው ከካሊፎርኒያ የመጣ ሲሆን ሰውየው ጤነኛ አይደለም፣ በጠና የጤንነት ቀውስ ውስጥ ያለ ሰው ነው። ይህ ነገር ባይፈጠር ጥሩ ነበር። በእውነቱ ዝግጅቱ ልዩ ነበር። አንድ ነገር እዚህ ጋር መናገር የምፈልገው ይህ ዝግጅት በዚህ መልኩ ተደነቃቅፎ አይቀርም። በቀጣይ ከአንድ ወር በኋላ ከዚህ የተሻለ ዝግጅት የምናካሄድ ይሆናል ሲሉ ተደመጡ። ጥቃቱን ለማድረስ በቦታ የተገኘው ግለሰብ በሚገባ የተዘጋጀ አውቶማቲክ የጦር መሳሪያ ከቢላዋ ጋር ጭምር የታጠቀ ነበር የተባለው። ጥቃት አድራሹ ይህን ድርጊት ለመፈጸም ያነሳሳው ምክንያት ምን እንደሆነ እስካሁን አልታወቀም። ፕሬዝዳንት ዶናልድ ትራምፕ በምሽቱ መግለጫቸው ላይ ተጠርጣሪው ጥቃት አድራሹ ፊቱ ሲታይ በጣም ክፉ መልክ ያለው ነበር ሲሉ ተደምጧል። ይህን ድርጊት የፈጸመው ሰው ነዋሪነቱ በካሊፎርኒያ ግዛት መሆኑን የሕግ አስከባሪ አካላትም ምርመራቸውን በማስፋትም ካሊፎርኒያ ወደሚገኘው የተጠርጣሪው አፓርታማ ደርሰው መረጃዎችን ያሰባስቡ መሆኑ ታውቋል። ምርመራው ባይጠናቀቅም ሰውየው በሕይወት የተያዘ መሆኑ ተጨማሪ መረጃዎች ይወጣሉ ተብሎ ይጠበቃል። ፕሬዝዳንቱ በዚሁ የምሽት መግለጫቸው ላይ ክስተቱን ለቀዳማዊት እመቤት እጅግ አስደንጋጭ እንደነበር በመግለጽ በወቅቱ በተፈጠረው ግብግብ በቦታ የነበሩ የሕግ አስከባሪ አካላት የሰጡት ፈጣን ምላሽ በእጅጉ የሚገርም ነበር በማለትም ትራምፕ አድናቆታቸውን ሲገልጹ ተሰምተዋል። ፕሬዝዳንቱ የራሳቸውን መግለጫ ከጨረሱ በኋላም ከጋዜጠኞች አንዳንድ ጥያቄዎች ተወርውረውላቸዋል። ከጥያቄዎቹ መካከልም በእርግጥ ከዝግጅቱ በፊት መሰል የጸጥታ ችግሮች ሊከሰት እንደሚችል አመላካች የሆኑ የቅድመ ማስጠንቀቂያ ጥቂት ሪፖርቶች ሰምተው እንደነበር ያሳየው አንደኛው ነበር። ትራምፕ ከዝግጅቱ በፊት ቡድናቸው ምንም አይነት የጸጥታ ስጋት መኖሩን እንደማውቅ አብራርተዋል። ምንም አይነት ቅድመ ማስጠንቀቂያ አልነበረም በማለትም ምላሻቸውን ሲሰጡ ተደምጠዋል። ተጠርጣሪው በአሁኑ ሰዓት በቁጥጥር ስር ውሎ በስር ላይ እንደሚገኝ ፕሬዝዳንቱ ተናግረዋል። ኮልቶማስ አለም በመባል የሚታወቀው የ31 ዓመት የካሊፎርኒያ ግዛት ነዋሪ ነው። በአመፅ ወንጀልና አደገኛ መሳሪያ በመጠቀም በፌዴራል መኮንን ላይ ጥቃት በመፈጸም የጦር መሳሪያ በመጠቀም ክስ የሚመሰረትበት መሆኑን የኮሎምቢያ ዲስትሪክት የአሜሪካ ጠበቃ ጄኒን ፒሮ ለጋዜጠኞች ሲናገሩ ተደምጠዋል። ፕሬዝዳንቱ በእንዲህ አይነት ለሕይወታቸው የሚያሰጋ መሰል ድርጊት ሲፈጸም ይሄ መጀመሪያቸው አይደለም። ከዚህ ቀደም አሁን ፕሬዝዳንት የሆኑበትን የምርጫ ቅስቀሳ በማካሄድ ላይ ያሉም ቶማስ ማቴው ክሩስ የተባለ የ20 ዓመት ወጣት አልሞ በመተኮስ ጆሮአቸውን እንዳቆሰላቸው ይታወሳል። ፕሬዝዳንቱ በፔንሲልቫኒያ ግዛት በምትገኘው በትረር ውስጥ ለደጋፊዎቻቸው ንግግር በሚያደርጉበት ወቅት ተኩሱ ከፍቶ ከትራምፕ በተጨማሪ 2 ሰዎችን ክፉኛ አቁስሎ 1 ሰው የገደለ መሆኑ ይታወሳል። ከዚህ በተጨማሪም ፕሬዝዳንቱ በዚያው ሰሞን በመዝናኛ ቦታቸው ጎልፍ እየተጫወቱ እያለም አንድ ሰው ጦር መሳሪያ ታጥቆ እሳቸውን በርቀት አነጣጥሮ ለመግደል ብርቱ ዝግጅት ላይ እያለም የተደረሰበት መሆኑ ይታወሳል። የትላንቱ ክስተት ደግሞ ትራምፕ የፕሬዝዳንትነቱን ስልጣን ከያዙ በኋላ የታየ ሌላ አዲስና በእጅጉ አስደንጋጭ የተባለ ክስተት ሆኗል።
Scary moments tonight at the White House Correspondents' Dinner after shots rang out just outside the ballroom and President Trump and others were quickly